አርዕስተ ዜና። በኢትዮጵያ በተለይም እንደ ጨርቃ ጨርቅና አልባሳት ባሉ ከፍተኛ የሰው ኃይል በሚፈልጉ ዘርፎች የሚገኙ የሰራተኛ ማህበራት የመፍረስ አደጋ ላይ ናቸው ሲሉ ባለሙያዎችና የማህበር መሪዎች አስጠነቀቁ። ዝርዝሩን ነግራችኋለን። በአዲስ አበባ ከተማ ግብር የማይሰበሰብበት የኢንተርኔት ወይም የኦንላይን ንግድ እየተስፋፋ በመሆኑ ዘርፉን ወደ ግብር ስርዓት ለማስገባት የሚያስችል አሰራር መዘርጋቱን የአዲስ አበባ ገቢዎች ቢሮ ገልጿል። ተጨማሪውን ይዘናል። ኢትዮጵያ አዲስ የሚመረቱ ምርቶቿን ከአየር ትራንስፖርት ይበልጥ ዘላቂ ወደ ሆነው የባህር ጭነት ለማዛወር የምታደርገው ብሔራዊ ጥረት ከፍተኛ መሰናክል እንደገጠመው ተነገረ። ከፍተኛ የሰነድ ክፍያዎችና ባዶ የቀዘቀዙ ኮንቴነሮች ወደ ውስጥ ለማስገባት የሚደረጉ አድካሚ ሎጂስቲክስ ሂደቶች እንደ ምክንያት የተነሱ ጉዳዮች ሆነዋል። ትሰሙታላችሁ። ታህሳስ 19 ይካሄዳል ተብሎ ለሚጠበቀው የማዕከላዊ አፍሪካ ሪፐብሊክ ፕሬዝዳንታዊ ምርጫ የምርጫ ቅስቀሳ በይፋ ተጀምሯል። የተባበሩት መንግስታት ድርጅት ለ2 ሳምንታት የሚቆየው የምርጫ ቅስቀሳ በከፍተኛ የፖለቲካ ልዩነት፣ በጸጥታ ስጋትና በብጥብጥ ስጋት የታጀበ ነው የሚል ስጋቱን ገልጿል። እንነግራችኋለን። የከፍተኛ አዛዡ ግድያ የተኩስ አቁም ስምምነቱን አደጋ ላይ ይጥላል ሲል ሐማስ አስታወቀ። የሐማስ ከፍተኛ አዛዥ በእስራኤል ጥቃት መገደል በጋዛ የተደረሰውን የተኩስ አቁም ስምምነት ህልውና አደጋ ላይ የሚጥል ነው ሲሉም የቡድኑ ዋና ተደራዳሪ ተናግረዋል። ሌላኛው ጉዳያችን ነው። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። በኢትዮጵያ በተለይም እንደ ጨርቃ ጨርቅና አልባሳት ባሉ ከፍተኛ የሰው ኃይል በሚፈልጉ ዘርፎች የሚገኙ የሰራተኛ ማህበራት የህግ ክፍተቶችና ደካማ የአፈጻጸም ስርዓት በህገ መንግስት የተረጋገጠውን የመደራጀት መብት ጥበቃ ባለመስጠታቸው የመፍረስ አደጋ ላይ ናቸው ሲሉ ባለሙያዎችና የማህበሩ መሪዎች አስጠንቅቀዋል። በአደራጆች ላይ የሚፈጸም መደበኛ ማስፈራራት፣ ማባረርና የማህበር አባላትን ቁጥር ከሚገባቸው ሰራተኞች 10 በመቶ በታች እንዳደረሰው ተጠቁሟል። ማህበር ለመመስረት የሚሞክሩ ሰራተኞች ችግር ፈጣሪ እየተባሉ እንዲለቁ ወይም እንዲባረሩ ጫና ይደረግባቸዋል የተባለ ሲሆን ይህም የአብሮነት ስሜትና የጋራ ድርድርን የሚያዳክም ነው ተብሏል። በማህበራዊ ጥናት መድረክ አዘጋጅነት በተካሄደ የባለድርሻ አካላት ውይይት መድረክ ላይ የዘርፉ ባለሙያዎች፣ የማህበር ተወካዮችና የፋብሪካ ባለቤቶች እንደገለጹት በአደራጆች ላይ የሚፈጸሙ ተደጋጋሚ ማስፈራራት፣ ከስራ ማባረርና ማሸማቀቅ የመሰሉ ድርጊቶች መደራጀት ከሚገባቸው ሰራተኞች መካከል የተደራጁ ከ10 በመቶ በታች እንዲሆኑ መደረጉ ተመላክቷል። ማህበር ለመመስረት የሚሞክሩ ሰራተኞች ችግር ፈጣሪ እየተባሉ በመፈረጅ ስራቸውን በገዛ ፈቃዳቸው እንዲለቁ ጫና እንደሚደረግባቸው ወይም በቀጥታ ከስራ እንደሚባረሩ የገለጹት ተሳታፊዎቹ ይህ የሰራተኞች አብሮነትና የጋራ ድርድር አቅም እያዳከመ መሆኑን አስረድተዋል። ምንም እንኳን የኢትዮጵያ የሰራተኛ አዋጅ የመደራጀት ነጻነት ዋስትና ቢሰጥም ማህበራትን ለሚከለክሉ ወይም ለሚበታትኑ አሰሪዎች ምንም አይነት ቅጣት ባለመኖሩ ጸረ ማህበራት ድርጊቶች ያለ ገደብ መስፋፋታቸውን የተነገረው ደካማን የተባለ የመደራጀት መብትና ብሔራዊ የዝቅተኛ ደሞዝ ወለል አለመኖር በዘርፉ ያለውን የሰራተኛ ቀውስ እያባባሰ መሆኑን በቀጥታ አገናኝቷል። በጨርቃጨርቅ ፋብሪካዎች ውስጥ ያለው ዝቅተኛ ክፍያ ከፍተኛ የሆነ የሰራተኛ መፍለስን ያስከትላል። ይህም አንዳንድ ትላልቅ ፋብሪካዎች የምርት መስመሮች እንዲዘጉ ወይም የስራ ፈቃድ እንዲቀንሱ እየገፋፋ ይገኛል ሲል ካፒታል ዘግቧል። በአዲስ አበባ ከተማ ግብር የማይሰበሰብበት የኢንተርኔት ወይም ኦንላይን ንግድ እየተስፋፋ በመሆኑ ዘርፉን ወደ ግብር ስርዓት ለማስገባት የሚያስችል አሰራር መዘርጋቱን የአዲስ አበባ ገቢዎች ቢሮ ገለጸ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ኮሚኒኬሽን ዳይሬክተር አቶ ሰውነት አየለ የማህበራዊ ሚዲያ እየፈጠረ ባለው ተጽዕኖ የተነሳ በአሁኑ ወቅት የኦንላይን ንግድ በከተማ እየተስፋፋ መሆኑን፣ ከፍተኛ የግብይት እንቅስቃሴ የሚከናወንበትና ሰፊ የገንዘብ ዝውውር የሚደረግበት እየሆነ መምጣቱን የገለጹ ሲሆን ነገር ግን ቁጥሩ ይሄ ነው ብሎ ለመናገርና ምን ያህል ግብር አሳጥቷል የሚለውን ለማወቅ ጥናት ማድረግ እንደሚጠይቅ ተናግረዋል። ከኦንላይን ንግድ መገኘት ያለበት ግብር እየተገኘ ባለመሆኑና የገቢ ስርዓቱ ጊዜውን የሚመጥን ማድረግና ማስፋት የግድ ስለሚል ዘርፉን ወደ ግብር ስርዓቱ ማስገባት የሚያስችልና የሚቆጣጠር የራሱ ክፍል በማቋቋም እየተደራጀ እንደሚገኝም ዳይሬክተሩ ጠቁመዋል። በዘርፉ የንግድ ፍቃድ እየተሰጠ እንደሚገኝም ሪፖርተር ዘግቧል። ኢትዮጵያ ምርቶቿን ከአየር ትራንስፖርት ይበልጥ ዘላቂ ወደ ሆነው የባህር ጭነት ለማዛወር የምታደርገው ብሔራዊ ጥረት በከፍተኛ የሰነድ ክፍያዎችና ባዶ የቀዘቀዙ ኮንቴነሮች ወደ ውስጥ ለማስገባት በሚደረጉ አድካሚ የሎጂስቲክስ ሂደቶች ምክንያት ከፍተኛ መሰናክሎች እየገጠሙት መሆኑ ተገለጸ። የኢንዱስትሪ ተወካዮች እንዳስጠነቀቁት እነዚህ የቁጥጥርና የሎጂስቲክስ ችግሮች በባህር ላይ የተመሰረተውን የአቅርቦት ሰንሰለት ተወዳዳሪነት እያዳከሙ ሲሆን ይህም የአውሮፓ ገበያዎችን ለመድረስ ቁልፍ የሆነውን የካርበን ልቀትን ለመቀነስ የሚደረገውን ግፊት አዝጋሚ እንዳደረገው ተናግሯል።
ይህ ወደ ባህር የሚደረግ ሽግግር መነሻውን የአውሮፓ ቸርቻሪዎች የካርበን ልቀትን ለመቀነስ ከሚከተሉት የአየር ንብረት ፖሊሲዎች ቢሆንም አሁን ያለው ሂደት ግን ብቃት የጎደለው ውድና አደገኛ እንደሆነ የሎጂስቲክስ ባለሙያዎች ጠቁመዋል። በተለይም በባቡር ኮሪዶሮች ላይ የሚጣለው በአንድ ጭነት እስከ 9,000 ብር የሚደርስ የዶክመንቴሽን ክፍያ የባህር ጭነት ከአየር ጭነት ሊኖሩ የሚገባውን የዋጋ ጠቀሜታ እየቀነሰ መሆኑም ተዘግቧል። ለታህሳስ 19 ለታቀደው የማዕከላዊ አፍሪካ ሪፐብሊክ ፕሬዝዳንታዊ ምርጫ የምርጫ ቅስቀሳ በይፋ ተጀምሯል። ስልጣን ላይ ያሉት ፕሬዝዳንት ፋውስተን አርሻንጂን ቱዋንዴራ ስታዲየም በሺዎች ለሚቆጠሩ ደጋፊዎቻቸው ንግግር በማድረግ ቅስቀሳቸውን አስጀምረዋል። ቱዋንዴራ ራሳቸውን የሰላምና የመረጋጋት ዋስትና አድርገው ያቀረቡ ሲሆን ደጋፊዎቻቸውም ምርጫውን በመጀመሪያው ዙር እንደሚያሸንፉ ትልቅ እምነት ጥለዋል። በሌላ በኩል ዋነኛው የተቃዋሚ ፓርቲ እጩ አኒሴት ጆርጅ ጠንካራ መንግስት መገንባትና የሀገሪቱን ኢኮኖሚ ማነቃቃት ላይ ያተኮረ የምርጫ መርሃ ግብር ይፋ አድርገዋል። ተቃዋሚው ቀደም ሲል የቱዋዴራ ጋር የነበሩትን ሰርጅ ቦካሳን ድጋፍ ማግኘት የቻሉ ሲሆን ገዢው ፓርቲ ዲሞክራሲያዊ ተቋማትን እያዳከመና የዜግነት ጉዳይን ለፖለቲካ መጠቀሚያ እያደረገ ነው ሲሉ በጠንካራ ሁኔታ ወቅሰዋል። የተባበሩት መንግስታት ድርጅት እንደገለጸው ለ2 ሳምንታት የሚቆየው የምርጫ ቅስቀሳ ወቅት በከፍተኛ የፖለቲካ ልዩነት፣ በጸጥታ ስጋትና በብጥብጥ ስጋት የታጀበ ነው ብሏል። ይሁን እንጂ ፕሬዚዳንት ቱዋንዴራን ጨምሮ ሁሉም ዋና ዋና እጩዎች ሂደቱ በሰላማዊ መንገድ እንዲጠናቀቅና ዜጎች ምርጫቸውን በጎዳና ላይ ረብሻ ሳይሆን በድምፅ መስጫ ሳጥን እንዲገልጹ ጥሪ ማቅረባቸውን አፍሪካ ኒውስ ዘግቧል። የከፍተኛ አዛዥ ግድያ የተኩስ አቁም ስምምነቱን አደጋ ላይ ይጥላል ሲል ሐማስ አስታወቀ። የሐማስ ከፍተኛ አዛዥ በእስራኤል ጥቃት መገደል በጋዛ የተደረሰውን የተኩስ አቁም ስምምነት ህልውና አደጋ ላይ የሚጥለው ነው ሲሉ የቡድኑ ዋና ተደራዳሪ ተናግረዋል። አክለውም የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል የስምምነቱን ውሎች እንድታከብር እንዲጠይቁ አሳስበዋል። በሺዎች የሚቆጠሩ የሐማስ ደጋፊዎች ቅዳሜ ዕለት ከተገደሉት ከፍተኛ አዛዥ ራይድ ሰይድ እና ከ3 የስራ ባልደረቦቻቸው የቀብር ስነ ስርዓት ላይ በማዕከላዊ ጋዛ ከተማ ተሰብስበው ነበር። የቀብር ስነ ስርዓቱ በጋዛ በጥቅምት ወር በአሜሪካ አደራዳሪነት የተኩስ አቁም ስምምነት ተግባራዊ ከሆነ ወዲህ ቡድኑ ካደረጋቸው ታላላቅ ትዕይንቶች አንዱ ነው። በስደት ላይ የሚገኙት የሐማስ ዋና ተደራዳሪ ካሊል አልሃያ በቴሌቪዥን ባስተላለፉት ንግግር ከስምምነቱ ወዲህ በተፈጸመ ትልቅ ጥቃት የሐማስ ታዋቂ ሰው የሆኑት የሰይድ መገደልን አረጋግጠዋል። እስራኤል የቀጠለችው የተኩስ አቁሙን መጣስ የስምምነቱን ህልውና አደጋ ላይ ይጥላል ብለዋል አልሃያ። አሸማጊዎች በተለይም የአሜሪካ አስተዳደርና ፕሬዚዳንት ዶናልድ ትራምፕ እስራኤል የተኩስ አቁም ስምምነቱን እንድታከብርና እንድትተገብር እንዲያስገድዷት እንጠይቃለን ሲሉ ማሳሰባቸውን ሮይተርስ ዘግቧል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል የመሆን ፍላጎቷን ለመተው ፈቃደኛ መሆኗን አስታውቋል። ይህ እርምጃ ከሩሲያ ጥቃቶች ለመከላከል እንደ ዋስትና ሲታይ የነበረውን የኔቶ አባልነት ጥያቄ በህገ መንግስቷ ውስጥ እስከ ማካተት የደረሰችው ዩክሬን ያደረገችው ትልቅ ለውጥ ተደርጎ ተወስዷል። ፕሬዝዳንት ዜሌንስኪ ይህንን ያቀረቡት ከሩሲያ ጋር ያለውን ጦርነት ለማስቆም በትናንትናው ዕለት በበርሊን ከአሜሪካ ልዑካን ጋር ያደረጉትን ውይይት ተከትሎ ነው። በበርሊን በተካሄደ ውይይት ላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና ጃረድ ኩሽነር ተሳትፈዋል። ዊትኮፍ በውይይቱ ላይ ብዙ መሻሻሎች ታይተዋል ሲሉ ተናግረዋል። የውይይቱ ዝርዝር ሀሳቦች ይፋ ባይደረጉም እንኳን ከሁለተኛው ዓለም ጦርነት ወዲህ በአውሮፓ እጅግ ደም አፋሳሽ የሆነውን ግጭት ለማስቆም ያለመ እንደሆነ ተገልጿል። ይሁን እንጂ ፕሬዚዳንት ዜሌንስኪ የኔቶ አባልነት እቅዳቸውን ለመተው ያቀረቡት ሀሳብ ተግባራዊ የሚሆነው በምላሹ ከምዕራባውያን ሀገራት የደህንነት ዋስትናን የምታገኝ ከሆነ ነው ሲል ሮይተርስ ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ